ሰላም አለይኩም ወራህመቱላሂ ወበረካቱሁ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደው ዛሬ ደግሞ በማን ከች ብያለሁ መሰላችሁ? በማን ልበላችሁ? በማን እንደመጣሁ ብነግራችሁ ታሳዝናለች። አንዳንዴም ደግሞ ወንዶች ሲባሉ ውሾች ናቸው ማለት ይችላለሁ ማለት ነው። ወላሂ እኔ አላቅም ብቻ በምን አይነት እንደምናገር ማለት ነው። አንድ የሰው ልጅ ሁለት ልጆች ይዛ ይሄ አይነት ስራ ላይ ይሄን አይነት ችግር አገር ገብታ ተመልሳ ወደ ስደት በጣም የሚከብድ ነው። ወላሂ ሱመያ የኔ እናት አላህ ይርዳሽ፣ አላህ ይገዝሽ፣ አላህ መፍትሄውን ይፍለቅልሽ። ወላሂ ሚስት የተባለችው የእሱ አላህ የሰጣት ናት። ቤተሰቦቹ ቢወዱሽ እንግዲህ እንደዚህ አርጋ ከሱ ጋራ ሰው ጋራ እየተደባደበች እንደ ከብት ያገኘችውን ሰው ወስዳ በጥፊ ያገኘችውን ሰው አንስታ በድንጋይ ያገኘችውን ሰው በቡና መቁለያ። እንዴ ይሄ ምንድን ነው? እብድ ከሆነች አያሳስራትም እንዴ ታዲያ? እሱ ለራሱ እሱንስ ደብድባው እንደሆነ የመጣው ምኑ ይታወቃል? እሱን ሽሽት አድርገው እንደሆነ ምን አውቀሽ ብለሽ ነው? ጎበዝ ነሽ፣ ግን በጣም አድናቂሽ ነኝ ከሚባለው በላይ ሱመያ፣ ወላሂ በጣም 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 ከሚባለው በላይ ማለት ነው። ይህንን ነገር ያልኩበት ምክንያት ለምንድን ነው? ሁለት ልጆች ይዘሽ ተሸክመሽ ይሄን ያህል ጊዜ አብረሽ ልጆችሽ ጋር አገር ገባሽ፣ ቤተሰብ አየሽ፣ አዲስ አበባ የሚያረግሽውን አረግሽ፣ በቃ ተዝናናሽ፣ ምንም አልሽም። እኔ በጣም የማደንቀሽ ሰው ነኝ። ግን ሰይድ አንዲቱን በስነ ስርዓት አጥግበህ ታቲዝ ሌላ ሴት ጭማሪ ምን አስፈለገህ? እስቲ ነአመዝ መካከል ላይ እንደው ወንዶች ትባሉ ግን ሀቂቀተን እንደው ቢላ አለይኩም እንደው ምን አይነት ናችሁ? ግን ምን አይነት ሀለቀት ናችሁ? አንደኛ የምጠይቃችሁ ሁላችሁም ወንዶች ማለት ነው። እኔ ሙስ ሰይድን ብቻ አይደለም የምጠይቀው ሁላችሁንም አጠቃላይ ወንዶች ትባሉ ማለት ነው። ምን አይነት አንሳር፣ ምን አይነት ሀላቃት፣ ምን አይነት እኔ አላውቅም። እኔ እንደ ማንኛውም የማውቀው ጉዳይ የለኝም፣ ግን በወንዶች ላይ ገብቼ ለመናገር ማለት ነው። ለምንድን ነው አንድን ሴት ልጅ ያኔ ምን ለማድረግ ትፈልጋላችሁ? 4 3 ሴት አግብተህ ወላሂ እኔ ሪያዲ አሚሯ ተሳፍራ የሆነ ስራ ሄዳለሁና ለ6 ወር ተሳፈረችው እያሰበችልኝ ነው። እኔ ምን አገባኝ? ዘመዶች ጋር ነኝ ብዬ ሂጄ 2 ሚስቶች አሉት። ቤታቸው ኢማራቸው ጎን በጎን ነው ልንገራችሁ። ሁለቱም ኢማራ ነው፣ ያው ትልቅ ነው። እዚህ ዘንድ የመጣ ጊዜ ኸይር አለ ኸይር ጥሩ ትንፋሽ ተንፍሰው ይሄዳሉ። እዛ የዘንድ ሄደ ጊዜ ቤቱን በአንድ እግሩ ታምሰዋለች። ለምን ይሄ ነገር ይሆናል? ግን አላህ ሱብሃነሁ ወተዓላ ገንዘብ ቢኖራችሁ፣ ሀብት ቢኖራችሁ፣ ብዙ ነገር ቢኖራችሁ ወንዶች አንድ የምጠይቃችሁ ጥያቄ ወንዶች ነው የምጠይቀው ይሄን ጥያቄ ወላሂ የሚን ቢላህ። አላህ ሱብሃነሁ ወተዓላ ግን የዛችን የሴት ሀቅ መጀመሪያ ይቺ ልጅ አሁን ሱመያ ተሸክማ ልጆች አንዱ ሀገር አንዱ ሀገር ትላለች። ለምንድን ነው ተመልሳ ስደት ተመልሳ ሄደች? ይችኛይቱ የሚያረጋት ትልቅ ሸይጣን የሸናባት ናት። የዓለም ሸይጣን የሸናባት ማለት ነው። እውነቷን ነው። ልጆቿን ለማሸሸት ስትል እቺ ሰው ልጆቿን እንዳደበድብባት እንዳገልባት መሸሽ አለባት። ናአማው እኔ ለራሴ ይሄንን ነገር የማደርገው ነገር ነው። ሁላችሁም ሴቶችዬ የምታደርጉት ነው አይደለም? ወንዶችዬ ደግሞ እንደው ወላሂ ለአዚም እንደዚህ ብጥርቅርቅ ያረጋችሁን ብጭቅ ሽልት አድርጎ ለድመት ወይንም ባፋችሁ ነበር ማጉረስ። እኔ አንድ ልጅ እንደዚህ እንደሷ የሚንበጣረቅብኝ ወላሂ አይኔ ሙች ሀቅ ተተናገርኩ እንደሱ አልሆነም። ና ነው የምለው፣ እዚህ ቦታ ነኝ ና ነው የምለው።
እና ብዬ ግን እንሰራለታለሁ። ምንድን ነው የምሰራለት? የዛ ለታ ኮልሻው ነው ማድረው ኩልስ አርጌው በቃ እኔ ታየመንት አልመጣ ነው ገትቼ ባህር ከትቼው በመጣው ነበር። እንደሱ አይደለሁም እኔ። እሷም ቢሆን ታየመን ታልመለስ አገሩ ዘው ገትቼ ዘው የመላይ እንዳለው ገትቼ ባህር ከትቼው ነው የምመጣው። ዘላለም ዓለም ሴት እንዳያስፈልገው አርጌ ወላሂ። እንዴ እናንተ ምንድነው ይሄን ያክል? ይች ልጅ ምን አደረገችህ? ይች ልጅ እንዲህ ሆና ሁለት ልጅ ተሸክማ ወዳ ወድህ ብር ልኬላታል። ይሄን ትራንስፈር ታደርጌላታለሁ። የምን ብር ነው? ብር አይደለም የሰው ልጅ ልጆች እኮ እየተንገላቱ ነው። አላባት እስቲ ይቺ ሰው አላባት እስቲ ሐኪም ቤት ልጅ ታሞ ያችኛቱን የሚይዝላት ያስፈልጋታል። ይችም ህጻናት የአባትና የእናት ፍቅር አሳይተህ መጀመሪያ እኔን በእነሱ መስራት አልፈልግም ነበር፣ ግን በጣም ዛሬ ነው ያሳዘነችኝ። ትናንትና እሱ እንደዛ ትጃጃል ጫት እየቀምኩ መድረሹ እኔ እንደዚህ ሁኜ ብሬ ያለቀ ሻራ ላይ አድሬ እንደዚህ ተከንተራ እዛ ሻራ ላይ አይደለም ቆሻሻ መጣያ ውስጥ በምን አታድር? ምን አገባቸው? ምን አገባት እሷ? ሱመየ የተናገረችህ የገዛ ሚስቴ ብለህ ልጆችህን የመላይ ቁጭ አድርገህ ሂደህ ተንበርክከህ በዓለም ላይ እንዲትታይ አድርገህ ቀለበት አልበሰህ ያገባሃት እንደዛ ጨፍረህ በስንት ሺህ ገንዘብ አጥፍተህ ያገባሃት ሚስትህ ናት እንደዛ ያደረገችህ። ግን ወላሂ ሴቶች እየታገራችሁ ወንድ ሌላ አታግቡ የምላችሁ ይሄ ነው መልሳችሁ። አሁን ሱመያ ይገባታል። በአንደኛ ደረጃነት ማለት ነው። ለምንድን ነው የሚገባት ይሄ ነገር? ለምንድን ነው ይሄን ብዬ የምመሰክርባት? ለምንድን ነው ይሄን ብዬ የምናገርባት? ለምንድን ነው ይሄንን ነገር የምወስንባት? አንድና አንድ ታገሯ ልጅ ወንድ አላጣችም። ሞልቷል ሀገራችን ወንድ በሽ ነው። ስለዚህ በስነ ስርዓት የሚያሳድርሽ ወንድ አታጭም። ግን ይሄንን ደግሞ በተለይ እኔ ልንገራችሁ፣ ጉራጌዎችና ኦሮሞዎች የራሳቸውን ዜጋ ነው የሚፈልጉት አዙረው። ይሄን አውቃችሁ ዶሩ አንቺን አንገሉሽ የሀገሩ ልጅ ነው የሚፈልገው። ይሄ ሁለት ልጅ አሳቅፎሽ አንቺን እህሳ እኔ እዚህ ቦታ ሂጅለት አይታ ለሰው ይምሰል። ምን አገባው ህዝብ? ምን አገባው ህዝብ? ቆይ ምን አገባው ህዝብ? አንተ ለራስህ ህዝብ አያገባውም። በእኔ ትዳርና በእኔ ህይወት፣ በእኔ ጋብቻ፣ በእኔ ህይወት፣ በእኔ ኑሮ፣ በእኔ እኔ እንደ ማንኛውም ሶሻል ሚዲያ እኔ ባገባ በትዳሬ ላይ ሶሻል ሚዲያ እንዲናገረኝ አልፈልግም። ቀልድ ነው እንደ ሶሻል ሚዲያ የሚናገረኝ? በእኔ ህይወት አልፎ ተርፎ የሚናገረኝ በምን ምክንያት ነው? ያሰላም እኔ እናሱ በምን ተጋባን በምን ተፈቅርን? መጀመሪያ በምንድን ነው እንዴት ነው ማወቅ አለባችሁ። ገባችሁ? በምንድን ነው እዚህ ደረጃ የደረስነው ማለት ነው። እና የሰው ልጅ ትታስቡት ብዙ ውጣ ውረድ አለው። እባካችሁ ብዙ የምናገረው ቃላት አለኝ ማለት ነው። እዚች ላይ ለሁላችሁም ማስጠንቀቂያ ነው፣ ለሴቶቹም ለወንዶቹም የምናገረው ማለት ነው። ይሄንን ነገር ማንኛችሁ ወቁ። ይሄንን ነገር ገባችሁ? አንድ ሴት ልጅ ልጆች ይዛ ብቻዋን ታሳድር የሚል ህግ የለም። ልጆች እንደዚህ አድርጋ ብቻዋን በምንኛ ህይወት ነው እቺ ሰው የምታሳድጋቸው? ለራስህ ትታስበው እስቲ። በምንኛው ትቀበላታለህ? ተናገር እስቲ እንገለጥ። ስለዚህ አንደኛ ደረጃ ወንዶች ትትባሉ ተው ነው። አሁንም ቅድምም እምለው ነገም ዛሬም ከነገም ወዳ እባካችሁ ማንኛችሁም ወንዶች ከዚህ ነገር ላይ ተሰተሩ፣ ወላይ ተሰተሩ ነው የምለው። መጀመሪያ አይተህ አፍቅረህ ፈቅደህ ነው ያገባሃት እንጂ እሷ አግባይ ብላ ገትታ አላገባሃትም። አንዲቱን ታታጠቡ ሌላ ሴት እና እንግዲህ አላህ ይርዳሽ ነው የምለው። ሱመያ ባለሽበት አላህ ሱብሃነ ወተዓላ ጠብቆ
ልጆችሽንም አላህ ይጠብቅልሽ። ነገ ጧት ልጆችህ ይፋረዱሃል። ግን ይሄን ያረከውን ነገር ልጆችህ ነገ ጧት ይፋረዱሃል ማለት ነው። ታውቃለህ። ማንኛውም አሰላም አለይኩም ወራህመቱላሂ ወበረካቱሁ። ሱመያም ሰይድም ለአላህ ብላችሁ አፍ በሉኝ። ያቺ ካንጋሮን አልመችም እንደፈለገ የሰው ስማተ ሰው ተደብድብ እኔ